991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም የተወደዳችሁ አድማጮች እንዴት ሰንብታችኋል? በየሳምንቱ ቅዳሜ በዚህ ሰዓት ወደ እናንተ የሚደርሰው 991 ነው ጀመረ። 991 ዛሬም የሩቅ ምስራቅ ዋሴት ስንል ያሰናዳነውን ታሪክ ተሰማላችሁ። ቀደም ባሉ ጊዜያት የተፈጸሙ ወንጀሎችና ውሳኔያቸውንም እነግራችኋለን። ፈቃዳችሁ ሆኖ አብራችሁን ብትቆዩ ደስ ይለናል። ገዛጌታው ነኝ። 13 ሰዎችን ገለዋል የተባሉ ሁለት ሰዎች በሞት ይቀጡ ተባለ። በአዲስ አበባ ወረዳ 17 ቦሌ ቡልቡላ ቀበሌ ገበሬ ማህበር 13 ሰዎችን ገሎ ሌሎችን በማቁሰል ገንዘብና ንብረት ዘርፈዋል የተባሉ ሁለት ግለሰቦች በፌደራሉ ከፍተኛ ፍርድ ቤት በሞት እንዲቀጡ ውሳኔ ሰጠ። ሁለተኛው የወንጀል ችሎት ካልተያዙ ሌሎች 4 ግለሰቦች ጋር የግድያ ወንጀል ክስ የተመሰረተባቸው ደረጀ መገርሳና ይፍቱ መገርሳ በሞት እንዲቀጡ ውሳኔ የሰጠው ወንጀሉ ለመፈጸማቸው በአቃቤ ሕግ ማስረጃ ስለተረጋገጠባቸው ነው። ደረጀ መገርሳና ይፍቱ መገርሳ ካልተያዙ ግብረ አበሮቻቸው ጌታነህ በቀለ፣ እንዳሻው ንጉሴ፣ ገዛኝ ሙሉጌታና አበበ መገርሳ ከተባሉት ጋር ሆነው ጥር 23 ቀን 1982 ዓ.ም ከምሽቱ 2 ሰዓት ተኩል ላይ ግድያና ዝርፊያ መፈጸማቸው በአቃቤ ሕግ ማስረጃ ተረጋግጦባቸዋል። በተከሳሾቹ ተገለዋል የተባሉት ሁለት ህጻናቶችን ጨምሮ በአጠቃላይ 13 ሰዎችን መግደላቸውን የአቃቤ ሕግን ማስረጃ በማስደገፍ ፍርድ ቤቱ ማረጋገጡን አመላክቷል። እንዲሁም 3 ሰዎችን በመሳሪያ አፈሙዝ የተለያዩ የአካል ክፍሎቻቸውን ማቁሰላቸውንና የሟቾችን ሀብትና ንብረት መዝረፋቸው ተረጋግጦባቸው ነው ውሳኔ ሊተላለፍባቸው የቻለው። ተከሳሾቹ አንበሴ ዲባባ የተባለውን ግለሰብም ለመግደል አውቶማቲክ ጠመንጃ ተኩሶበት ሳይመታ ማምለጡ ተመስክሮባቸዋል። ፍርድ ቤቱ የሞት ቅጣት በየነ። ውሳኔው ግን በሀገሪቱ ርዕሰ ብሔር መጽደቅ አለበት። ቡዳ የሚለው ቃል አስቆጥቶኝ ነው በሚል የ52 ዓመቷን ሴት ገድሏል ባለው ግለሰብ ላይ ሞት ቅጣት መወሰኑን የሰሜን ሸዋ ዞን ከፍተኛው ፍርድ ቤት አስታወቀ። ፍርድ ቤቱ በተከሳሹ ላይ ውሳኔውን ያስተላለፈው ታህሳስ 5 ቀን 1991 ዓ.ም ከቀኑ 10 ሰዓት ሟችን በመኖሪያ ቤት ውስጥ አፍኖ በጩቤ ወግቶ ከገደለ በኋላ በጆሮና አንገታቸው ላይ ያለውን ወርቅ በመውሰድ በራሱ ቤት መቅበሩ በማስረጃ ከተረጋገጠ በኋላ መሆኑ ታውቋል። ግለሰቡ ወንጀሉን ሊፈጽም የቻለበትን ምክንያት ለፖሊስ ሲያስረዳ ሟች የሚያሳድጓት ልጃቸው 100 ብር ወስዳባቸው ከርሱ ዘንድ በማስታረቅ ላይ እያሉ ይቺ ቡዳ ትበላኛለች በማለታቸው ከውስጤ በገፋፋኝ መንፈስ ተመርጬ በብርቱካን መቁረጫ ቢላዋ ወግቼ ከገደልኳቸው በኋላ ወርቃቸውን በመውሰድ ቤቴ ውስጥ ቆፍሬ ልቀብራቸው ችያለሁ ብሏል። እናቷ እንደወጡ የቀሩባት የሟች ሴት ልጅ ገዳይ ዘንድ በመሄድ ጠይቆ በሁኔታው ተደናግጦ ወደ ምስራቅ ሐረርጌ በመጥፋቱ የዞኑ ፖሊስ አባላት ባደረጉት ክትትል መጋቢት 5 1991 ዓ.ም በቁጥጥር ስር ሊውል መቻሉን የዞኑ ፖሊስ የወንጀል ምርመራ ክፍል ኃላፊ አረጋግጧል። የሰሜን ሸዋ ዞን ከፍተኛው ፍርድ ቤት ዳኛ በሰጡት አስተያየት ተከሳሹ ወንጀለኛ መቅጫ ሕግ ቁጥር 522 ህዝባር አመርሃ የተመለከተውን በመተላለፍ አስቀድሞ ሰውን ለመግደል በማሰብ የፈጸመው ድርጊት ግፍና ጭካኔ የተሞላ በመሆኑ አስከሬኑን ቤተሰቦች አግኝተው እንደቀበሩት በማድረግና የሟች ደም ሲፈስ አይቶ በመደሰቱ እንደዚሁም ንብረታቸውን ዘርፎ በመሸጡ በአቃቤ ሕግ የሰው የሰነድና የሕክምና ማስረጃዎች ተረጋግጦ ሊወሰንበት ችሏል ብለዋል። ከገዳይ በተጨማሪ የድርጊቱ ተባባሪ ናቸው ያላቸውን 5 ግለሰቦች ከ1 ዓመት እስከ 3 ወር እስራት የተቀጡ ሲሆን አንደኛው ተከሳሽ ደግሞ ህዳር 23 ቀን 1996 ዓ.ም በዋለው ችሎት በሞት እንዲቀጣ ፍርድ ቤቱ ውሳኔ ሰጥቷል። ውሳኔው ግን ተግባራዊ የሚሆነው በሀገሪቱ ርዕሰ ብሔር ይሁንታ አግኝቶ ሲጸድቅ ስለመሆኑም ፖሊስ ተናግሯል። የሩቅ ምስራቋ ሴት እሷ መካከለኛው ምስራቅ ካንዱ ሀገር የቤት ሰራተኛ ልሁን ስትል ሁኚ ብለዋት በሰራተኛነት ተቀጠረች። የታዘዘችውን ጀምራ ስታገባድድ ተንቀሳቃሽ ስልኳን ይዛ የመረጠችውን እያየች ደስ ያላትን እየለጠፈች ቆይታ ስራዋን ለመጨረስ ትሯሯጣለች። እየሰራች ለደቂቃዎች አረፍ ስትል ተንቀሳቃሽ ስልኳን ታነሳለች። ሰው ትፈልጋለች፣ ሰው ትመርጣለች። ፍቅረኛሞችን ስታይ ራሷን ታስባለች። ፍቅረኛሞች ሲያጋጥሟት እንደነሱ ለመሆን አንድ ሰው ትመኛለች። እድሜዋ እየገፋ እንደሆነ ታስባለች።
ትዳር የመመስረት ፍቅረኛ የመያዝ ፍላጎት ቢኖራትም አላገኘችም። ከአንዱ ጋር መጻጻፍ ጀምራ ነበር። ገና ሳይግባቡ ስለ ገንዘብ ማውራት ጀመረ። ስለሚገዙት ውድ ዕቃዎች ማማረጥ ተያያዘ። ራቃቸው። ይሄ ለኔ አይሆንም ስትል ግንኙነቷን አቋረጠች። በትርፍ ሰዓቷ መሞከሯን ቀጠለች። ሰርታለች፣ ገንዘብ አስቀምጣለች፣ ወደ ሀገሯ ትመለሳለች። የሚያፈቅራትን የምታፈቅረውን ካገኘች ትዳር ትመሰርታለች። በፌስቡክ አንድ ወጣት ተዋወቀች። የሚጽፈውን ወደደችለት፣ የምትለውን አደነቀላት። ተግባቡ። ከጽሑፍ መልእክት ወደ ድምፅ ልውውጥ ተሻገሩ። ልቧ በተስፋ ተሞላ። ይሄ መልካም ሰው ይመስላል ስትል አሰበች። ግን ብዙም ሳትቆይ ሌላ ሐሳብ በአእምሮዋ ተደቀነ። ያለፈ ታሪክ አሰበች። የበፊቱ ታወሳት። ቶሎ አውቀዋለች። ገንዘቧን እንደፈለገ ለይተዋለች። ይሄን ፈጥራ መረዳት አልቻለችም። ቆይቶ ምን እንደሚል መገመት አስቸገራት። ቀድሞዋት ወደ ሀገር ቤት የተመለሱ ጓደኞቿ ስለ ትዳር አጫውተዋታል። ብዙዎቹ እንዳሰቡት አልሆነላቸውም። ትውውቁ በሰዎች ይሆናል። ገንዘቡን የሚያስቡ ወንዶች በመጀመሪያ አፍቃሪ ይመስላሉ። ከተጋቡ በኋላ መዝናናትን ይመርጣሉ። ወደ ሌሎች ይሄዳሉ። ጥፋታቸውን ለማረም አይፈልጉም። ሲነገራቸው ይቆጣሉ። ዘግቶ መግባት፣ ማምሸት፣ ማደር ይጀምራሉ። ጓደኞቿ የነገሯትን ስታስብ ፈራች። እንዳታጣውም ሰጋች። ደግሞ ብዙ ወንዶች እንደሚሉት አላላትም። ስልክ ወድቆ ተሰበረብኝ ሲል አልዋሻትም። ስልኩን ዘግቶ ለቀናት አልጠፋባትም። እውነተኛ አፍቃሪ መሰላት። መጠራጠሯን አቆመች። ወደ ሀገር ቤት ተመልሳ በጋራ ሆነው ትዳር መስርተው ልጅ ወልደው ደስተኛ ሕይወት ሲኖሩ ታያት። ደስ አላት። ፈገግ ብላ ስራዋን ቀጠለች። ስጋቷን ትታ መጻጻፏን ቀጠለች። ወሰነች። ነገን አሰበች። ትውውቃቸው ጠነከረ። ተዋደዱ። ስለ ፍቅር አወሩ። የተቀራረቡ መሰለ። ተነፋፈቁ። 3 ዓመት ሲሞላቸው እሷ እርቆ መቀመጥን አልፈለገችም። እንደምትመጣ ነገረችው። መምጣቷን ጠበቀ። ባለችው ቀን አዲስ አበባ ገባች። ከቤተሰቦቿ ቀድሞ አየር መንገድ ተገኘ። ተቀበላት። ከዚህ በፊት እንደሚተዋወቁ ሆኑ። ለቀናት ደስተኛ ሆነው ሰነበቱ። ወደ ቤተሰብ ሄደች። ሐሳቧን ነገረቻቸው። ምኞቷን ወደዱላት። ግን ደግሞ ትክክለኛ አፍቃሪ ስለመሆኑ እንድታጠና ነገሯት። እርግጠኛ ነኝ አለች። በቅርብ መጋባት እንዳሰቡ ነገረቻቸው። ደስታዋን ተደሰቱ። የልጃቸውን ወግና ማዕረግ ለማየት ጓጉ። ከወራት በኋላ ወላጆቿ ጋር ሽማግሌ ተላከ። በወጉ በባህሉ መሰረት ፈቅደናል አሉ። ተጋቡ። ፍቅራቸው ሳይቀዘቅዝ ቆየ። ልጅ ለመውለድ ወሰኑ። ለልጃቸው ቀድመው ስም አወጡ። ወንድ ከሆነ ያንተ ምርጫ ይጸድቃል፣ ሴት ከሆነች ባንቺ ፍላጎት እንሄዳለን ሲሉ ወሰኑ። ሐሳባቸው ግን አልሆን አለ። ልጅ የመውለድ ፍላጎታቸው የባሰውን አደገ። 2 ዓመት ሞላቸው። ልጅ ለመውለድ ቢጓጉም አልሆነም። ፍቅራቸው እየቀዘቀዘ መጣ። መነጋገር፣ መጨቃጨቅ አበዙ። የቤቱ የፍቅር ድባብ ተቀየረ። መሰለቻቸት ጀመሩ። አንዳቸው በአንዳቸው ላይ ማሳበብ አዘወተሩ። በወጇቸው ውስጥ የነበሩት ፍቅር፣ ተስፋ፣ ደስታ ተሰወሩ። በምትካቸው ጭቅጭቅ፣ ንትርክ፣ ተስፋ መቁረጥ ቤቱን ሞሉት። ባል ከሥራ ቆይቷል። በጊዜ ወደ ቤቱ አልተመለሰም። አመሸ። ሚስት ተጨነቀች። ደወለችለት። እየመጣ እንደሆነ ነገራት። ከደቂቃዎች በኋላ ደረሰ። ማውራት አለብን አላት። ሶፋው ላይ ተቀመጡ። አንድ ነገር አስቤያለሁ አላት። ፊቺ ልጠይቅህ ነው ብላ አሰበች። ድሮም ሰው አይወጣልኝም ስትል ራሷን ረገመች። እድለ ቢስ እንደሆነች አሰበች። ወላጅ እናትና አባቷ ምን ሊሉ እንደሚችሉ ገመተች። ረግመውኝ ይሆን ስትል በሐሳቧ ወደ ልጅነቷ ከነፈች። ደግሞ ያደርጉትም ይወዷታል፣ ተንከባክበው አሳድገዋታል። የእርሷን ማደግ ጥሩ ደረጃ መድረስ ይመኙላት እንደነበር ታውቃለች። ስለ ወላጆቿ ደጋግማ አሰበች። በእሷ ለመኩራት በእሷ ለመደሰት የነበራቸውን ጉጉት ትረዳለች።
አሁን ተፋታችን ሲሰሙ ምን ሊሉ እንደሚችሉ ጠረጠረች። የጎረቤቶችን ሽሙጥ አሰበች። የማህበረሰቡ መጠቋቆሚያ ወላጆችን አደረኳቸው ስትል ራሷን ኮነነች። እርሱ ግን ሐሳብ አለኝ አላት። ከሐሳቧ አናጠባት። ምንድነው ቀጥል አለችው። የሚሻለውን ልናገር አለ። ሌላ ሚስት አገባለሁ አላት። ተናደደች። ያላሰበችው ነበር። ምኞቱን ነገራት። አዲሲቷን ሚስቱን ቤቱ ይዟት ይመጣል። አብረው ይኖራሉ። ልጅ ትወልዳለች። እርሷም ከደስታዋ ትጋራለች። ሐሴቱ የጋራ ይሆናል። ባትወልድም እንደ ልጇ ትቆጥረዋለች። እሷንም እንደ እህቷ ታያታለች። ሊያሳምናት ሞከረ። አልፈቀደችለትም። እርሷ በእርሱ ምኞት አብስታ ተናደደች። ሐሳቡን ባለማክበሯ፣ ምኞቱን ባለመቀበሏ ባል ተናደደ። እየዛተ ከቤት ወጣ። ወጥቶ እርቆ ሄደ። ከቤቱ ወጥቶ ወደ ሁለተኛዋ ፍቅረኛው ቤት ደረሰ። መናደዱን አይታ ልታረጋጋው ፈለገች። ቡና እንዲፈላለት ጠየቀችው። አልመለሰላትም። ሙዚቃ ማዳመጥ የሚመርጥ ከሆነ እንደምታዘጋጅለት ነገረችው። ተመለከታት። አስተያየቱ እርዳታ የመፈለግ አይነት ሆነባት። አጠገቡ ተቀምጣ አይን አይኑን አየችው። እንደምታፈቅረው ጠየቃት። መጠራጠሩ ገረማት። ትዳር እንዳለው ብታውቅም ትወደዋለች። ከእርሱ መለየት አትፈልግም። ድንገት ብድግ አለ። አየችው። ወደ ታች ተመለከታት። እንድትለባብስ አዘዛት። ተነሳች። አልቆየችም። ለባብሳ ተመለሰች። እጇን ይዞ ቀደመ። ተከተለችው። ከቤት ወጡ። የት እንደሚወስዳት ጠየቀችው። መልሱ ዝምታ ነው። በፍጥነት ይራመዳል። ትከተለዋለች። ሲቃረቡ ወደ ሚስቱ የወሰዳት እንደሆነ ገመተች። ግምቷ ትክክል ነበር። ቤት ደረሱ። በሩን በኃይል ከፈተው። ባለቤቱ ፊት ለፊት ተቀምጣለች። ወጣቷን ጎትቶ አስገባት። ቀና ብላ ባለቤቱን ማየት አፈረች። አቀረቀረች። ባልና ሚስት ተያዩ። ጠየቀችው። ሚስቱ እንደሆነች ነገራት። አዲሷ ሚስቱ ደግሞም በኩራት ነው የነገራት። እንደመገረም ትከሻዋን ከፍ አደረገች። መቼ እንዳገባት ለማወቅ ሌላ ጥያቄ ሰነዘረች። ቀደም ብሎ መናገሩን ሊያስታውሳት ሞከረ። ተቃወመችው። እንዳያስበው አስጠነቀቀችው። ሊሰማት አልፈለገም። የወጣቷን እጅ እንደያዘ ሲራመድ ከፊት ለፊታቸው ቆመች። ልዴቷን መቆጣጠር አቃታት። እሷን ለማስወጣት ታገለች። ተከላከላት። ጸቡ ከረረ። ቢላዋ አነሳች። እጇ ተንቀጠቀጠ። ምን ማድረግ እንዳለባት ለመወሰን የተቸገረች ትመስላለች። ቢላዋን ሊያስጥላት ሞከረ። አልቻለም። ብዙ ታገላት። እንደምትወጋው ነገረችው። በእርሷ ላይ ሌላ ሚስት አግብቶ መኖር እንደማይችል አሳሰበችው። ስሜቷን እንደጎዳት፣ ስታምነው እንደከዳት አስታወሰችው። ለዚህም ክደት ዋጋ ትከፍላለህ አለችው። ቢላዋውን ወደ እርሱ ሰነዘረች። መከላከል አልቻለም። ተወግቶ ወደቀ። በቅርብ ርቀት ቁማ ትዕይንቱ ስትከታተል የቆየችው አዲሷ ሚስቱ ጩኸት አሰማች። ድምፅ የሰሙ ቀድመው ደረሱ። ለፖሊስ ደወሉ። አልዘገየም። ፖሊስ በፍጥነት ደረሰ። ተጎጂውን ወደ ሕክምና፣ ተጠርጣሪዋን ወደ ፖሊስ ጣቢያ ወሰደ። ተጎጂው የሕክምና እርዳታ ተደረገለት፣ ግን ሕይወቱ ሊተርፍ አልቻለም። ሞተ። ፖሊስ ተጠርጣሪዋን ጠየቃት። አልካደችም። በአድራጎቱ ተናዳ እንደፈጸመችው አስረዳች። የምስክሮችን ቃል ተቀበለ። በቂ ማስረጃዎችን ሰበሰበ። መዝገቡን አደራጅቶ ሲጨርስ ለአቃቤ ሕግ አስረከበ። አቃቤ ሕግ ክስ መስርቶ ፍርድ ቤት አቀረባት። ፍርድ ቤቱ የፖሊስን መዝገብ ተመልክቶ የሰው ምስክሮችን ቃል አዳምጦ ብይን ሰጠ። እርሷ የቅጣት ማቅለያ ጠየቀች። በደም ፍላት ያደረገችው መሆኑን ለፍርድ ቤት አስረዳች። ግራ ቀኙን የተመለከተው ፍርድ ቤት ተጠርጣሪዋ በ9 ዓመት ጽኑ እስራት እንድትቀጣ ወስኖ መዝገቡን ዘጋ። የተወደዳችሁ አድማጮች ለዛሬ 91 በዚህ ረፍ ሳምንት ስንገናኝ በሌላ የወንጀል ታሪክ በሌላ መሰናዶ እንጠብቃችኋለን። የሳምንት ሰው ይበለን። 91 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 91